ሰላም ዶክተር ብዛይ ግርማ እባላለሁ። በዋሽንግተን ሄልዝ ኬር ስለ ሳይነስ ህመም ምንነት አንዳንድ ጠቃሚ መረጃዎችን እሰጣችኋለሁ። ሳይነስ የምንላቸው በፊታችን አጥንት ውስጥ የሚገኙ ክፍት የሆኑ ቦታዎች ናቸው። በአፍንጫችን ዙሪያ ነው የሚገኙት። እነኚህም ክፍት ቦታዎች በአየር የተሞሉ ናቸው። የሳይነስ ህመም ወይም የሳይነስ መቆጣት መንስኤዎቹን ስንመለከት ብዙ ጊዜ የሳይነስ ኢንፌክሽን የጉንፋንን ህመም ተከትሎ ነው የሚከሰተው። ሌላው ለሳይነስ ኢንፌክሽን ወይም ለሳይነስ ህመም መንስኤ የሆነው አለርጂ ነው። ሌላኛው ለሳይነስ ኢንፌክሽን ተጋላጭ የሚያደርገን የሰውነታችን የበሽታ መከላከል አቅም በሚቀንስ ሰዓት ነው። በተለይ ደግሞ ባክቴሪያል የሳይነስ ኢንፌክሽን፣ ለፈንገስ የሳይነስ ኢንፌክሽን የመጋለጥ ቻንሳችን ከፍ ያለ ነው የሚሆነው። የሳይነስ ህመም ምልክቶቹ አንደኛ የአፍንጫ መታፈን ይኖራል። ከፍተኛ የሆነ የራስ ምታት፣ የፊት መክበድ፣ አንዳንዴ የባክቴሪያ ኢንፌክሽን ሲኖር ትኩሳት ሊኖር ይችላል። ህክምናውን በምንመለከት ሰዓት አብዛኛው የሳይነስ ህመም በተለይ ደግሞ እንደ ቆይታው ለአጭር ጊዜ የሚቆይ የሳይነስ ህመም አኪዩት ሳይነሳይቲስ የምንለው ቤት ውስጥ በሚደረጉ ህክምናዎች ሊድን ይችላል። እነኚህም አፍንጫን በደንብ በጨው ውሃ ማጽዳት፣ አፍንጫችንን በደንብ አየር እንዲያገኝ፣ አፍንጫ መታፈን ካለ አፍንጫን የሚከፍቱ መድኃኒቶችን መጠቀም፣ አለርጂ ከሆነ አለርጂውን ማከም፣ አንዳንዴ ደግሞ ስቲም ማድረግ፣ በውሃ እንፋሎት መታጠን፣ በእነኚህ ነገሮች ማስታገሻ በመጠቀም ቀላሉ እነኚህ ህመሞች ማስታገስ ይቻላል። አንዳንዴ ግን እነኚህ ህመሞች ለብዙ ጊዜ በሚቆዩ ሰዓት እና ምልክቶቹ ለብዙ ጊዜ የቆዩ ትኩሳት ካለ፣ ህመሙ የከፋ ከሆነ የከፋ ራስ ምታት ካለ ከአንገት በላይ ሐኪም ጋር ሄደን መታየት አለብን። የሳይነስ ህክምናና ሌሎች ከአንገት በላይ ህክምናዎችን በዋሽንግተን ሄልዝ ኬር ማግኘት ይችላሉ።